ይኸውልህ አርፈ ትምህርት ላይ ብቻ ተኩር። እሺ። እና ደግሞ ከመንደሬ ድሃ ዱርዮች ራቅ። እሺ። እሺ። ምን እሸት ነው? አንዱ ፍሪክ የግል ተማሪ አፈላ አበረርኩለት። አንቺ ግን ይሄ ሀብታም ልጆች ጥላቻሽና የድብድብ ሱስሽ አለቃለሻ። ምን ላድርግ ታዲያ? ስናጣና ስንገረጣ የፈጠሩን እየመሰላቸው እኮ ነው። በቃ ላሽ ማለት ነው። ይሄው ሌላ ፍሪክ ጀዝባ ደግሞ ተገኘ። ረፊቅ ቅምጥል የማን ወንድም እንደሆነ አታውቂ? እኔ ቅምጥል ማንንም አላዳምጥም። ናንተ እኔ እና ሌላ ሰው አለ? ና ወደዚህ። እና ሌላ ሰው አለ? ና ወደዚህ። ምን ያንቀጠቅጣል? ኧረ እኔ አልተንቀጠቀጥኩም። ስም ማን ነው? የኔ እና ሌላ ሰው አለ እዚህ ጋር? ኢዛና። ፍሬሽ ነው? አዲስ ተማሪ ነህ ወይ? አዎ፣ አሁን የተመዘገብኩት። እሺ፣ 20 ቁጭ ብድግ ሰዓት። ለምን? እኔ ስላልኩ። እኔ አልሰራም። ምን አባ ነው ያልከው? ለምን ልስራ? ምን አጥፍቼ? ማን አባ ነህ አንተ? የኔን የቅምጥልን ትእዛዝ እምቢ የምትል ትሰራለህ አትሰራም? አሁን እኔ አልሰራም። ሲጀመር እናንተ የሀብታም ልጆችና የግል ተማሪዎች አፍታችኋል። አንቺ መንደሬ ዱርዬ! አንተ ውሻ! ረፊቅ ቅምጥል ልቀቀኝ! እሱ ማን ስለሆነ ነው እኔ ላይ እጁን የሚያነሳው? አንቺ አታውቂውም። በጣም አቅም ያለው ሰው ነው። ረፊ አቅሙን ቀቅሎ መብላት ይችላል። እኔ ቅምጥል ማንም ሰው እጁን አንስቶብኝ አያውቅም። ይሄ ውሻ! ይቅርታ አለቃ፣ ስለማታውቀ ነው። ካላወቀች ንገራት። ቀጣይ በአንድ ጥፊ ማልፋት አይሆንም። አንዱ ደግሞ አንተ ነህ። ከመንደሬ ድሃ ዱርዬ ራቅ ብያል ነበር። እኔ እኮ ዝም በልና ነው። ወይኔ ይሄ ውሻ እኔ ላይ እጁን ያንሳ። ኧረ አንቺ ረፊ፣ በአንድ ጥፊ መታለፍሽንም አመስገኝ። ይሄን የሚተማመንበትን ጨዋ ወንድሙን ከኔ ባስ ዱርዬ አርጌ ህይወቱ ውስጥ ገብቼ እግሬ ላይ ተደፍቶ እንድማጸኔ ካላደረኩት እኔ ቅምጥል አይደለሁም። እኔ የለሁበትም።